ሰው መልካም ነገር ሰራ ማለት ፍጹም ነው ማለት አይደለም። እኛንን የምናውቀው በወቅቱ የሆነውን ነገር እዚህ ጋር አሁን ሀቡ ማስረጃ ስለምትጠይቅ ነው እንጂ ስለተደረገው ነገር እንዳሁኑ ሀቡ እንዳነቃችን ቢሆን ኖሮ ብዙ ማስረጃ እንይዝ ነበር። የደረሰበት ያውቀዋል። ዝም ብላችሁ አትፍረዱ። ስለምትወዷት ስለምትመክሯት ብቻ አይደለም። ታውቂያታለሽማ? አውቃታለሁ፣ ግልጻን አውቃታለሁ። ከእሷ ይልቅ ግን የተበደሉትን አውቃለሁ አብዛኞቹ። ለምሳሌ ምን የደረሰብን እኮ ብዙ ነገር ብዙ ነገር እንዲደረሰብን እኮ ብላ ስደወልላችሁ የምትሳደበው አጸያቢ ስድብ የምትመልሰው መልስ ብቻ ይሰብራል የሰውን ልጅ። ለምን ዝም ብላችሁ ብቻ እንትን ትላላችሁ? እኛስ ማን አለን? ዛሬ ሀቡ መታን ያስከበረችን። እንደ ዛሬ ሀቡ ኖራለን ቢሆን እኮ እኛ ለአረብ እየተሸጡ እየተደፈሩ እየተዛጋባቸው። ይቅርታ እኔ ከቅድም ጀምሬ ሳለቅስ ነበር። እነሱ እነሙዬ ከገቡ ሰዓት ጀምሮ እኔ በህይወቴ ለሰው ልጅ ክፉ አላስብም። እኔም አሁንም ለኤልሳ ክፉ አስብ አይደለም፣ ካለችበት ነገር ፈጣሪ ያውጣት። ግን ስንት ልጆች እየደወሉ ያለቅሱብኝ ነበር። በወቅቱ ሚሚ እንዲሆንን ስልካቸው ይቀማል። ለሰው እንኳ ደውለው እንዳያወሩ ስልካቸው ይቀማል። እኛ እኮ አሁን እፎይ ብለን ነው የምንኖረው። ድምፅ ስትሆኑ እወቁ። አንዱን እየገደላችሁ አይደለም አንዱን የምታነሱት። እኛ ሀቡዬ ኤክስፕሌን ላድርግ አንድ ጊዜ ኤክስፕሌን ላድርግ። ምክንያቱም እኛ ይሄን ነገር ይዘን ስንመጣ ማለት ነው እውነቱንም ሀቁንም አንቺ ጋር እንደሚወጣ ስለምናቅ ነው እንጂ እኔ ኤልሳን በግሌ አላቅም። ምንም አውቀው ነገር ሰዎች ተበድለው እሷ ብቻ ትካስ ሙዬ ሚሚ አንቺ ላይ እየፈረደች አይደለም። ሚሚ ቅድምም ያለችዋ እኛ ድምፅ ሆነን ለእሷ ድምፅ ብለን ስንመጣ ሰው አልበደለችም ሰው እንትን አላለችም ብለን አይደለም። እውነቱ ይወጣል። ግን እቺ ልጅ እኛ የእሷን ነው የሰማነው፣ የእሷን ለቅሶ፣ የእሷን ሀዘን፣ እሷ የምትለንን ነው የሰማነው። እኛ ስንሰማ ደግሞ ይሄ ነገር እኛ ደግሞ ይሄን ነገር ዝም ብለን አይደለም ይዘመን ወጣ አቃለው እኔ እኛ ሂውማን ትራፊክ በፍጹም አንተናገር ሚሚ ይውልሽሙ እሙ አንዴ ልንገርሽ ሚሚ ባህልና 8 ዓመት ነው የኖረችው። ስለዚህ ከሷ በላይ ሊያውቅ የሚችል ስለሌለ እሷንም ሰምተናት ማለት ነው። ገባሽ? እኔ ሚሚ ሞዴሬተር ናት። 3 ዓመት ነው ማውቃት። በጣም ለብዙ ልጆች ድምፅ ትሆናለች፣ ታግዛለች። ስለዚህ የምናገር እድሉን አፋፏን አንበላት፣ እድሉን አንላትም። ግን እኔ ኤክስፕሌን ራሴን ማድረግ አግዘን ወይም ለወገን ለዚህ ብለን አይደለም እንዴ። ለምን አንቺ ነው ይፈረዳል? እኔን ኮመንት ላይ ሀቢባ ከዚህ ነገር ላይ እጅሽን አንሺ ተይ እንደዚህ እያሉኝ አይደል እንዴ? ልጅ እየጠበቅኩ ነው። እንደው በእናትሽ እኔ አሁን እንደዚህ ደፍሬሽ አላውቅም። በነገራችን ላይ እኔ እና አንቺ ብዙም እንትን አይደለንም። እንደው በእናትሽ ውጭ ከዚህ ውስጥ እንደው በመድኃኒዓለም እንደው በወድሽ በያዝሽው ብትወጪ ደስ ይላል። ለምንድን ታውቂያለሽ? ከዚህ የበለጠ ጣጣ ይመጣብሻል። አንቺ ከዛሬ 10 ዓመት በፊት አታውቂም የነበረውም ማለት ነው። ባህሬን ውስጥ ችግሩ እነ ዶክተር አብይ ጋር ድረስ ደርሷል። ምናልባት ቪዲዮን አላየሽም ይሆናል። ኤምባሲ በቃ እንደው እኔ ማለት ይኸውልሽ እኔ ኤልሳን ማውቃት ፌስቡክ ላይ በፊት እኔ ቲክቶክ ሳልጠቀም ፌስቡክ ላይቫ ላይ ብዙ እህቶችን ሄደው ሲበደሉ መዳም ቤት ድረስ እየሄደች እያመጣቻቸው ቤቷ አስቀምጣ ስታበላቸው ስታጠጣቸው ማለት ድምፅ ስትሆናቸው መዳሞቻቸው እንኳን ሲበድሏቸው ሄዳ ስታወጣቸው ነው። እኔ ደላላ እንደሆነች አላውቅም ነበር። ፀጉር ቤት እንዳላ በጣም የተሳሰብሽ በዚህን ያህል እስር ቤት ድረስ የሄደ ጉዳይ ነው። ብዙ በጣም ትልቅ ደረጃ የደረሰ ነው። ብዙ ያለቀሱ እህቶች አሉ። ደምን ባያለቀሱ ብዙ ብቻ በአጠቃላይ ፊልምም የተሰራ ፊልም አለ። ግን ስህተቷን አምና ተጸጽታ እኮ አሁን እሷ የተፈረደባትን ተቀብላ ፍርዷን እስር ቤት ናት። 5 ዓመት ነው የባህሬን መንግስት የፈረደባት። ፍርዱን አቅልሉልኝም አይደለም ጉዳዩ ስወጣ ንብረቴን ይዤ ልሂድ ነው። ባዶ እጄን አልላክ። ፀጉር ቤት የተሽጦ ንብረቴን ሊሰጠኝ ንብረቴን ይዤ ልሂድ ነው ጥያቄው እንጂ እንደዛ። እኔ ደግሞ የመሰለኝ ምንድን ነው ያው ሌላ ነው ይመስላል ትፈታ ምናምን እንደዛ የምትይመስለኝ ነው። አይደለም በፍጹም። ክሷንማ ማንም የባህሬን መንግስት የፈረደውን ማንም ማስነሳት አይችልም። አይደለም እኛ ግለሰቦች ኤምባሲም ማድረግ አይችልም። ግን አትሊስት ወይ ድምፅ ሆነናት ኤምባሲ ድምፅ መሆን ከቻለ ኤምባሲ መንግስቱን የባህሬን መንግስት ገንዘብ እንትኗን ንብረቷን ከባድ ነው ነገሩ። በጣም ከባድ ነው። በጣም ከባድ ነው።
በጣም ከባድ ነው። እስከ ኤምባሲ ድረስ ባህሪን በዛ ሰዓት እኔም ትንሽ ኮንታክቱ ስለነበረኝ ኤምባሲ የኮንስላንት የነበረው ባህሪን የነበረው በሙሉ ዶክተር አብይ የገባበት ጉዳይ ነው። ከዛም በላይ የተነካካ ነገር አለ። ብዙ ልጆች ያለቀሱ አሉ። እሷ ስታወራ ሌላ ነው። ደረስኩላቸው፣ አወጣዋቸው፣ እንዲያልኩ ነው። ግን ደግሞ ሌሎቹ ደግሞ የዛኔ ታፍነው ብዙ ነገር የሆኑ ልጆች ደግሞ ስታይ ከአንድ ኢትዮጵያ ይህንን አጠበቂም ከአንድ ሴት ለዚያውም የምትታወቅ ሴት ናት። አይዶን ነው ግራ የሚያጋባም ነገር ነው። እና አቤት አቤት አይ የጨራሽ ሰው ያለ አይመስለኝም። ኦኬ አይ ጂጀሩ ከዛ በኋላ ማለት ነው ከዛ እሱ ካስታረቃቸው በኋላ እንኳን ማለት ነው ከዛ በኋላ ያለው ነገር ነው እስር ቤት ያስገባት። ከዛ በፊት የነበረው ነገር ቆይ ዶክተር አብይ ያስታረቃት ከማን ጋር ነው? ከከሳሾቿ ጋር አስታርቋት ነበር እንዴ? አይደለም። ከብዙ ጋር ተነጋግታለች ልጅቷና ቆንስላ ውስጥ የምትሰራ በጣም ጎበዝ ልጅ ነበረች። በጣም ጎበዝ ልጅ ኢትዮጵያ ነች። እሷም ኢትዮጵያን እረዳለሁ የምትለው ፊልምም በሙሉ ሰርታለች እና ከእሷ ጋር ቤስት ግንኙነት ነበራቸው። ብቻ ታሪኩ በጣም ረጅም ነው። ነገርኩሽ እኮ ዶክተር አብይ የገባበት ነው። በቃ አስቀያሚ ታሪክ ነው። በመጨረሻም ያው ብዙ ወንጀልም አለ። ያው ከዚህም የበለጠ ነበር የተጠበቀው ግን ያው ታሰረች። ታስራ ምዛ እንግዲህ ያው የምታያቸው እህቶችሽ እንግዲህ የሚናገሩት እረፍት እንዳለ ነው። ብዙ ሰው ነው የሚናገረው። አንድ ሰው ብቻ ሳይሆን ብዙ እህቶች ናቸው የሚያለቅሱ ጋር የነበሩ ከሷ ውጭ ቆይ አንዴ እኔ የሰማሁትኝ ዶክተር አብይ ያስታረቃት ከኤምባሲ ሰው ጋር ፐርሰናል ጸብ ነበረ። ዶክተር አብይ አስታረቃት ባህሬን ቪዚት በሄደ ጊዜ ነው የሰማሁትኝ። ይሄ ግን ኮንሰልሽ መጀመሪያ ድሮ እሷ እረዳለው እያለች ብቻ ወሬው በጣም ያስጠላሻል። እሷ የምትለው ሌላ ነው፣ ልጆቹ የሚያወሩት ሌላ ነው። ከዛ በመጨረሻ በጣም ችግሩ እየበዛ ሲሄድ ቆንሰላንት ራሳቸው ይሰባሰቡና በጣም ጎበዝ ልጅ የተማረች ልጅ አለች፣ የነጭ ሚስት ናት። እሷ መርዳት ትጀምራለች። እንዴት አንቺ አበሻዎችን ትረጃለሽ በሚል እንዲያውም ትንሽ ጓደኛም ነበረው ሁለቱ ማለት ነው። ይችኛዋም ያው በሰለጠነ እንትን ነው የምትረዳቸው ልጆቹን ማለት ነው። ከኮንስላት ጋር ግንኙነት አላት፣ ዱባይ ካለው ኤምባሲ ጋር ግንኙነት አላት። ጥሩ ትጽፋለች፣ ጥሩ ታነባለች እና አረብኛውንም እንግሊዘኛውንም ትንሽ የተሻለ ለውጥ ሲመጣ ያው ከእሷ ጋር ይጣላሉ። በሚጣሉበት ሰዓት በኢየሱስም በቃ የሆነ የማፊያ ግሩፕ ነው የሚመስልሽ። በቃ ማፊያ ታውቂያለሽ፣ ማፊያ እና እንደዚህ አይነት ነገር ተፈጠረ። ብዙ ልጆች ይታሰራሉ፣ ብዙ ልጆች ያለቅሳሉ፣ ብዙ ልጆች ዋይ ዋይ ይላሉ። እሷ ደግሞ ኤልሲ ደግሞ በዚህ በኩል ትመጣና ኖ ይሄንን ነገር አድርጌያለሁ ትላለች። ብቻ በቃ ትንሽ እንትን ያለ ነገር ነው። ከዚያ መጨረሻ ላይ መጀመሪያ ታስራ ወጣች እኮ መጀመሪያ ታስራ፣ ይሄ እኮ ሁለተኛዋ ነው የሶስተኛዋ ነው ገባች። መጀመሪያ ጊዜ ታሰረችና እጄ ላይ ያለ አረብኛውን ቻትጂፒቲ ላይ ትራንስሌት አድርጌው አንብቤው የተከሰሰችው በሰዎች ህገወጥ ዝውውር ነው። ያመጣቻቸው ሰራተኞች ብዛት፣ ደሞዝ ለምን ያህል ወር እንዳልተከፈላቸው ኤቭሪቲንግ ሜንሽን ተደርጓል፣ ተጠቅሷል እዛ ጋር። ስለዚህ ኦልሬዲ ተፈርዶባት ፍርዷን ጨርሳ ነው የምትወጣው። ጨርሳ ስትወጣ ግን ዲፖርት ነው የምትደረገው። ስለዚህ ይቺ ልጅ የባህሬኒ ሚስት ነበረች፣ የዜጋ ሚስት ነበረች፣ ውርስ አላት፣ ፀጉር ቤት አላት። ስለዚህ ንብረቴን ይዤ ልውጣ ነው ባለ። እንደዛ ከሆነ ትክክል ነው። ወንጀለኛም ብትሆን የፈለገ ነገርም ቢሆን የምንተባበራት ነገር ካለ በዚህ እንተባበራት። ግን አሁን ይሄ ሌላ ነገር ከሆነ ግን የባሰ ሌላ ጣጣ ነው የሚመጣው። የተበደሉት ልጆች ሊመጡ ይችላሉ። እሱ መስሎኝ ነው። በደሏንማ አምነን ይቅርታ ጠይቃ ተጸጽታ ነው። ግን ምንድነው ንብረቷን ብቻ ይዛት የባህሬን መንግስት ከሆነ ጥሩ አትሊስት እሷ ካሳም ትካስ የበደለቻቸውን ሰዎች። አሁን እዚህ ከታች ያለችው በማነው ስሟ ዳናዊት እህቴ በእሷ ምክንያት ሞታለች ነው የምትለው። በጣም ታሪክ አለው። በጣም ከዚያ የበለጠ ታሪክ አለው። በጣም ታሪክ አለው። በወንዶች ይሄ በፕሮቴት እንደዚህ ማለት በሴተኛ ዳሪ ዛብ ያደረገችው በጣም አስቀያሚ ታሪክ አለው በጣም እኮ። ግን የሰው ልጅ ሁለተኛ እድል ይገባዋል። ልጇን አታለች። ልጇ ደግሞ ያለ እናት መቅራት የለባትም። ያ ኦኬ። እኔ እንደዛ አልመሰለኝ። እኔ እኮ አሁን ሌላ ነገር የምትመስሎኝ ዛሬ ነው እንግዲህ ልግባ ያልኩሽ። በቃ ገብቼ አንቺን፣ ምክንያቱም በጣም አስቀያሚ ነገር ስላለ ነው። ደግሞ የቆየበት ታሪክ ነው። ቢያንስ 11-12 ዓመት ይሆኗል ታሪኩ። እና ግን 5 ዓመት ቅጣት ለአንድ ሰው የባህሬን መንግስት የፈረደባትን አምና ተቀብላ ተቀጣ ተጸጽታ ይቅርታ አድርጉልኝና ህዝቤ ጋር ተቀላቅዬ ሁለተኛ እድል ይሰጠኝ ልኑር፣ ንብረቴን ደግሞ ይዤ ልውጣ። ምንድነው የሚያስፈልገው አሁን እንደዛ ለማለት? ምንድነው የከሳሾቿን በሷ የተበደሉ ኢትዮጵያኖችን ጠይቀን ፈልገን ይቅርታ እንዲያደርጉላት ጠይቀን ኤምባሲም ድምፅ እንዲሆን ጠይቀን ያው ከተቻለ ኤምባሲ
ንብረቷን እንድትወስዱ ማድረግ ከቻሉ። ኦኬ እኔ እኮ አሁን ልጅቷ ስታለቅስ እየተከሰሱ ነገር እርግጥ አይደለም፣ ሙከራ ነው። አትሊስት መሞከር። ከዛ ካሳ እንድትከፍል። ስንት ዓመት ሆናት? አሁን ስንት ዓመት ሆኗታል? 2 ዓመት ከምናምን ሆኗታል። ወደ 3ኛ ዓመቷ እየሄደ ነው።